ታሪኩ የሚጀምረው ጆዋን ከተባለ ድሃና የቤት አከራይ መክፈል እንኳን ከሚያቅተው ወጣት ነው። ጆዋን ሳል ሲሆን ስሎቹ ጥቂት ገንዘብ ቢያስገኙለትም ያን ያህል በቂ አልነበሩም። መንገድ ላይ ተቀምጦ የአንዲት ቆንጆ ሴት ምስል ሲስል እንመለከተዋለን። ስሎ ሲጨርስ ልጅቷ በስራው በጣም ትደነቃለች። ነገር ግን አዲስ ስል ሊጀምር ሲል አንዲት የቅንጦት መኪና መጣ ትቆማለች። መኪናው ውስጥ የነበረው በመንደሩ ውስጥ እጅግ ሀብታም የሆነ ሰው ነው። ጆዋንን ይበልጥ ያስደነገጠው ደግሞ ከዚህ ሰው ጋር የነበረችው የቀድሞ ፍቅረኛው መሆኗ ነው። ሀብታም ሰው ሆን ብሎ ጆዋንን በቀድሞ ፍቅረኛው ፊት ያዋርደዋል። ገንዘብ ወረወረለት። ይህ የሙሉ ቀን ገቢን ይሸፍንላል ብሎ ያፌዝበት ፊቱ ላይ ይሳለቅበታል። ጆዋን በሁኔታው አፍሮ ጥቂት ልብስ ብቻ ለብሶ እቃዎችም ሰብስቦ ወደ አሮጌ መኪናው ያመራል። ጆዋን ወደ መንደሩ ይመለሳል። ይህ መንደር በሳሌዎችና በሳሌዎች ቤቶች የተሞላ ነው። ይህ ቦታ የሳሌዎች ገነት ነው ብለን መጥራት እንችላለን። ወደ ቤት ሲመለስ የዘገየበትን የቤት ክራይ ከሚጠይቀው አከራዩ ጋር ይገናኛል። ጆዋን ተማሮ የክራዩን ገንዘብ ፊቱ ላይ ይወረውርለታል። ጥሎት ከመሄዱ ፊት ግን አከራዩ ይህ ያለፈው ወር ክራይ ብቻ መሆኑን ይነግረዋል። አሁንም የዚህ ወር አከራይ አልከፈልክም፣ ጆዋን በቀላሉ በኋላ እከፍልሃለሁ ሲለው አከራዩ ተናዶ የውሃ ጠርሙስ ይወረውርበታል። አሁን ጆዋን መልሶ የሚወረውርበት ድፍረት የለውም። ምስኪን ጆዋን ጠርሙስን አንስቶ በቀስታ ወደ ስብስቦቹ ውስጥ ይጨምረዋል። በየወሩ መጨረሻ የፕላስቲክ ጠርሙሶችን ሰብስቦ ይሸጣል። አከራዩን በማሾፍ ይህ የድሃ ሰው አስተሳሰብ ነው በማለት ጆዋን ፕላስቲክና ጣሳዎችን በመሰብሰቡ ያፌዝበታል። እርግጥ ነው ይህ ስራ ለሚሰሩ ሁሉ ሙሉ ክብር አለን። በመቀጠል ጆዋን አንድ ቀን ስሎቹን ሊያሳይበት ወደሚችልበት የህልም ጋላሪው ይሄዳል። እንደ ሁልጊዜውም ወደ ጋላሪው ባለቤት ጠጋ ብሎ ስሉን ስፖንሰር እንዲያደርግለት ይጠይቀዋል። የተወሰነ ገንዘብ ይሰጠዋል። ነገር ግን ባለቤቱ ስቆ ይህ 1 ስኩዌር ሜትር የግድግዳ ቦታ እንኳን አይሸፍንም ይለዋል። ሰውየውም ትቶት ወደ ላይ ይወጣል። ጆዋንም ይከተለዋል። ስሉን እንዲያሳይለት ተማጽኖ ይለምነዋል። የጋላሪው ባለቤትን በንቀት ስል ቆሻሻ ነው ጆዋን ብሎ ይመልስለታል። ጆዋንም ተስፋ ሳይቆርጥ በጣም ተሻሽያለሁ፣ ፍቅረኛ ቲያንም እንኳን በስሬ ተደንቃለች ይላል። አሁን ልንገር ወዳጄ፣ የጆዋን ፍቅረኛ ቲያን አይነ ስውር ናት። በቁም ነገር እየቀለድኩ አይደለም። ከዓመታት በፊት በአይነ ህመም ምክንያት የማየት ችሎታዋን አጥታለች። የጋለሪው ባለቤትን በማሾፍ ስለዚህ በአይነ ስውር ፍቅረኛ አስተያየት ነው የምትስማማው? አብድሃል ይለዋል። ከዚያም ወደ ሌላ የድንች ስል እየጠቆመ አሁን ይህን ስታይ ይህን ስመለከት በእርግጥም ይርበኛል፣ ያን ያህል እውነተኛ ይመስላል ይለዋል። ጆዋን ተስፋ ቆርጦ ምን እንደሚል ግራ ይጋባል። ስለ ቲናን ስናወራ እሷ ማየት አትችልም። እናም ልታገኘው የቻለችው ብቸኛ ስራ በመሳጅ ቴራፒስትነት ነው። የሚያሳዝነው ይህ ስራ ለትንኮሳ ያጋልጣታል። እዚህ ቦታ ሁሉ ሰዎች በአይነ ስውርነቷ መጠቀም ያደርገዋታል። አንድ ቀን ጆዋን አንድ ሰው ሲተናኮላት ደርሶ ወዲያውኑ የበቀል እርምጃ ይወስዳል። እነሱ በእሷ ላይ ያደረጉት ልክ በእነሱ ላይ ያደርግባቸዋል። አሁን ይህች ምስኪን ልጅ የሚሰማት ስሜት ተሰማችሁ ይላቸዋል። በድርጊታቸው የሚጸጸቱ ይመስለዋል። ነገር ግን በተቃራኒው ተሰባስበው ይደበድቡታል። ከድብደባው በኋላ ጆዋን እና ቲያን ወደ አፓርታማው ይሄዳሉ። እሷም ቁስሉን ታክመዋለች። ጆዋን አጋኖ በማውራት ሁሉንም ያለ ምህረት ደበደብኳቸው ይላታል። ቲናም አዎ ስትደበደባቸው በህመም ሲጮሁ ሰምቻለሁ ትለዋለች። ሲጮህ የነበረው ራሱ ጆዋን መሆኑን አላወቀችም ነበር። ከዚያም ጆዋን ጫማ በስጦታ በመስጠት ያስገርማታል። በጣም ትወደዋለች። ለተወሰነ ጊዜ አብረው ይደንሳሉ። እናም ጆዋን ሊሰማ ሲተካ በድንገት ክፍል ውስጥ ሌላ ሰው እንዳለ ትሰማለች። ማን ነው እሱ ብላ ትጠይቀዋለች። ጆዋንም በፍጥነት ከቤቱ የተባረረ ጓደኛዬ ነው፣ ከኔ ጋር ነው የሚያድረው ይላታል። ጓደኛውንም አይኑን ጨፍኖ እንዲቆይ ይነግረዋል። ነገር ግን ቲያን ስላልተመቻት ጥለው ትወጣለች። በኋላ ላይ ጆዋን እና ጓደኛው ትንሽ ለመጠጣት ወደ ሰገነት ይወጣሉ። በጣም ከመጠጣቸው የተነሳ ራሳቸውን ስተው ይተኛሉ። በድንገት ከላያቸው ላይ የጠፈር መንኮራኩር ይመጣል። ጆዋን ደንግጦ ከእንቅልፍ ይነቃል። ጓደኛውን ለመቀስቀስ ይሞክራል። ነገር ግን ጓደኛው ሙሉ በሙሉ ራሱን ስቶ ነበር። የጠፈር መንኮራኩሩ በመንደራቸው ላይ ያንዣብባል። ጆዋን አንዲት ሴት ከመንኮራኩሩ ስትወርድ ይመለከታል። ካርቶን ገጸ ባህሪ ትመስላለች እና አብረዋት ለሚወርዱ ሌሎች 2 ሰዎች ትጠቁማቸዋለች። ወደ አካባቢ የመጡ ስል ለመሳል ይመስላል። ጆዋን ፎቶ ሊያነሳቸው ይሞክራል። ነገር ግን ሞኙ ካሜራው ፍላሽ መብራቱ ስለረሳ የጠፈር ፍርጥራኑ አይተውት በሰከንድ ውስጥ ከመንኮራኩራቸው ጋር ይሰወራሉ። ነገር ግን ጆዋን ከአንድ ነገር ጥለው መሄዳቸውን ያስተውላል። ሂዶ ሲያጣራ እስክሪብቶ መሆኑን ያገኛል። ሳሊ ስለሆነ እስክሪብቶውን ይዞት ይተኛል። በማንግስቱ ጠዋት ደንግጦን ከእንቅልፉ ይነቃል። ሁሉንም ነገር ያስታውሳል። ጓደኛው አይቶት ሙታል እንደ ወይስ ተኝታ ነው ብሎ ይቀልድበታል። ጆዋን በሰገነት ላይ የተፈጠረውን ሁሉ ይነግረዋል። በሚያስገርም ሁኔታ ጓደኛው ዝርዝሩን እሱ መጨረስ ይጀምራል። ጆዋንም በመገረም
ጓደኛውም አይቶት ይሆናል ብሎ ያስባል። ነገር ግን ጓደኛው ጆዋን በእንቅልፍ ልቡ ይህንን ሁሉ ሲለፈልፍ እንደነበር ያስረዳዋል። ለካስ ከመተኛቱ በፊት ጆዋን 3 ልዩ ፍጡር ስሏቸው ነበር። ጆዋን ጓደኛው ያምነኛል የሚለውን ተስፋ ቆርጦ ሰዎችን መንገድ ላይ ለመሳል ይወጣል። እየሳለ ያለ ቀለሙ ያልቃል። በዚህም መሳሉን ያቋርጣል። ተጨማሪ ቀለም ይፈልጋል፣ ነገር ግን ትክክለኛውን ሊያገኝ አልቻለም። ከዚያም ትናንት ማታ ያገኘውን የጠፈር ፍጡራን እስክሪብቶ ያስታውሳል። ስሉም በእሱ ለመጨረስ ይወስናል። መጀመሪያ በሌላ ወረቀት ላይ ይሞክረዋል። እናም በድንገት የሳለው ስዕል ወደ እውነተኛ ነገር ይቀየራል። በሁኔታው በጣም ይደናገጣል። የተፈጠረውን ነገር ለማረጋገጥ አፕል ይስላል። አሁንም አፕሉ እውነተኛ ይሆናል። በደስታ ተሞልቶ አፕሉን ይበላዋል። እናም በእርግጥም እውነተኛ ነው። በጉጉት አፕሉን ኪሱ ውስጥ ከቶ ሁሉን ነገር ሊነግረው ወደ ጓደኛው ይሮጣል። የተረፈውን አፕል አሳይቶ እንደሳለውና ወደ እውነተኛ ነገር እንደተቀየረ ያስረዳዋል። ነገር ግን እንደተለመደው ጓደኛው ሊያምነው አልቻለም። የተረፈውን አፕል በልቶ ምን አይነት የማይረባ ወሬ ነው የምታወራው? ሂደ ሆስፒታል ታከም ይለዋል። ይህን ለማረጋገጥ ጆዋን ጓደኛው እንደጠየቀው የወርቅ አሞሌ ይስለታል። ነገር ግን በሚያስገርም ሁኔታ ስዕሉ ወዲያውኑ ወደ እውነተኛው ወርቅ አልተቀየረም። ጓደኛው አሽፎ ወረቀቱን በመስኮት ወደ ውጭ ይወረውረዋል። በድንገት አንድ አዛውንት ውጭ ላይ ሲጮህ ይሰማሉ። ወረቀቱ ጭንቅላቱ መትቶት ነበር። ሰውየውም በድርጊታቸው ተቆጥቶ ይጮህባቸዋል። ነገር ግን መሬት ላይ ያለውን የወርቅ አሞሌ ሲያይ አንስቶ ኪሱ ውስጥ በመክተት ምንም እንዳልተፈጠረ ሆኖ ይሄዳል። በዚህ ጊዜ ነው ጓደኛው ጆዋንን በመጨረሻ አመነው። ጆዋን ትልቅ የወርቅ አሞሌ እንዲስል ይነግረዋል። እሱም ይስላል። ሁለቱም በሁኔታው ይደናገጣሉ። የሚኖሩት በትንሽ ክፍል ውስጥ ስለሆነ ጆዋን ትልቅ ቤተ መንግስት ለመሳል ይወስናል። ይስለዋል። እናም በድንገት ቤተ መንግስቱ ከየትም ሳይመጣ በከተማው መሃል ላይ ይቆማል። ይህን የተመለከቱ ሰዎች በጣም ይደነግጣሉ። ብዙ ሳይቆዩ ፖሊሶች ይደርሳሉ። ልክ እንደ ሌሎቹ ግራ ተጋብተዋል። ከ5 ደቂቃ በፊት እዚሁ ነበርን፣ ይህን ለመገንባት ምን ጊዜ ተገኘ ብለው ይጠይቃሉ። ፖሊሶቹ የቤተ መንግስቱን በሮች ለመክፈት ይሞክራሉ። በዚህ ጊዜ ጆዋንና ጓደኛው ትልቅ ስህተት እንደሰሩ ይገነዘባሉ። ጆዋን ስሉን ለማጥፋት ይሞክራል። ነገር ግን እንዴት እንደሚያጠፋው አያውቅም ነበር። ከዛም እስክሪብቶ ላይ የማይፈለገው ማንኛውም ስዕል የሚሰርዝ ቁልፍ ያገኛል። ይጫነዋል። እናም ወዲያውኑ ቤተ መንግስቱ በሁሉም ሰው ፊት ይሰወራል። አሁን ሰዎች በድንጋጤ ቃላት አጥሯቸዋል። ክፍላቸው ውስጥ ተመልሰው ጆዋን ለጓደኛው እንዲህ ይለዋል። ገንዘብ መሳል አለብን፣ ቢያንስ $200 ሚሊዮን። ራሱ ቁጥሩን በመሳል ይሞክረዋል። ነገር ግን ወደ ገንዘብ ሳይቀየር ይቀራል። ነገር ግን ቁጥሩ ሆኖ ይቀየራል። ጆዋን እስክሪብቶውን ወስዶ በችሎታ የገንዘብ ጥራዞችን ይስላል። እናም በሰከንዶች ውስጥ ክፍሉ በገንዘብ ተሞልቶ ሙሉ በሙሉ ይሸፍናቸዋል። በኋላ ላይ የህንፃው ባለቤት መጥቶ ሳሌዎቹን ቆሻሻ ውጭ በመተዋቸው ይቆጣቸዋል። አንዷ ልጅ ልትመልስለት ስትሞክር አከራዩ ጮሆ አንቺ ደግሞ ከአንድ ወንድ ጋር ገብተሽ ከሌላ ወንድ ጋር ትጫዋለሽ ይላታል። ከዚያም ጆዋንም ሊቆጣው ይጠራዋል። ነገር ግን በድንገት ጆዋንና ጓደኛው ሀብታም ሰዎች ይለብሱታል ብለው በሚያስቡት አስቂ ልብስ ለብሰው በሞላው መንደሩ ፊት እየታዩ ብቅ ይላሉ። ጆዋን ብዙ ገንዘብ አውጥቶ ለአከራዩ ይህ የመጪዎቹ 100 ዓመታት የቤት ኪራዬ ነው ይለዋል። አከራዩ ጆዋን ይህንን ሁሉ ገንዘብ ከየት እንዳመጣው ባለማወቅ ይደነግጣል። ነገር ግን ጆዋን በዚህ አላቆምም። ብዙ ሳይቆይ 3 የቅንጦት መኪኖች፣ አዝናኝ ቀልዶችና ልጃገረዶች ጋር ሲመጣ ይመለከተዋል። ሁልጊዜ ይመኘው የነበረውን ቤተ መንግስት ለመግዛት ወደ አንድ ከፍተኛ ሪል ስቴት ኩባንያ ያማራል። እዚያም 15 ሚሊዮን የሚያወጣ ቪላ ሊገዛላት ፍቃደኛ ካልሆነው አዲሱ ፍቅረኛዋ ጋር ያለችውን የቀድሞ ፍቅረኛውን ያገኛታል። ጆዋን ወደ ጸሐፊዋ ጠጋ ብሎ በከተማዋ እጅግ ውድ በሆነው አካባቢ 2 ቤተ መንግስቶች እንዲሰጡት ይጠይቃል። ጥሬ ገንዘብ አውጥቶ በቀድሞ ፍቅረኛዋ ፊት ለሁለቱም ይከፍላል። እሷም እርሱን በመተዋ ወዲያውኑ ትጸጸታለች። በዛው ምሽት ጆዋን አይነ ስውር ፍቅረኛውን ቲያንን ለሷ ብሎ ወደ ገዛላት አዲስ ቤተ መንግስት በመውሰድ ያስገርማታል። ከፊቷ ያለው ምን እንደሆነ እንድትገምት ይጠይቃታል። እሷም $40 ሚሊዮን ቤተ መንግስት ነዋ፣ ሁሉም ሰው ስለ አንተንና ስለምትገዛቸው ነገሮች እያወሩ ነው ትለዋለች። ጆዋን ሰፕራይዙ በመበላሸቱ ትንሽ ያዝናል። ነገር ግን ሰፕራይዙን ይቀጥላል። በኮሊደሩ ቲያንን በአዲሱ ቤተ መንግስቷ የሚያሞካሹ እንግዶች ሞልተውታል። እናም ማየት ስለማትችል ጆዋን የጣሪያው መብራቶች ጀምሮ አጠቃላይ ቤተ መንግስቱ ምን ያህል ውብ እንደሆነ ሁሉንም ነገር የምትገልጽላት አንዲት ልጅ ቀጥሮላታል። ከዛም ቀጥሎ በእንግዶች ፊት ለፊት የጋብቻ ጥያቄ ያቀርብላታል። ነገር ግን ቲያን ጥያቄውን ውድቅ አድርጋ ጥለው ትሄዳለች። ተከትሏት ሂዶ አታፈቅርኝም ወይ ብሎ ይጠይቃታል። እሷም እንደምትወደው ትነግረዋለች። እሱም ከወደድሽኝ ታዲያ ለምን በሁሉም ፊት አሳፈርሽኝ፣ ጥያቄን ውድቅ አደረግሽው ብሎ ይጠይቃታል። እሷም መለሰችለት ይህን ያደረገችው ለራሱ ጥቅም ስትል እንደሆነ፣ ምክንያቱ ቢጋቡም እርሷ አይነ ስውርና እርሱ ሀብታም ስለሆነ እድሜ ልኩን ሊያፍርባት እንደሚችል
ግን አሁን የፈለጋት ልዕልት ማግባት እንደሚችል ትነግረዋለች። እሱም ሀብታም እንዳልሆነና ሀብቱ ሁሉ የመጣው ከስዕል ስራው መሆኑ ይነግራታል። ከዛም ስዕሎቹን በመሸጥ ታዋቂ እንደሆነ ትረዳለች። ስለ ጠፈር ፍጥሯኖቹ አስማታዊ እስክሪብቶ ታሪክ በግልጽ ያስረዳታል። ቲያን ስለ አስማታዊ እስክሪብቶ ስትሰማ ማየት እንድትችል አይኖቹን ስሎ እውነተኛ እንዲያደርግላት ትጠይቀዋለች። ጆዋን ሐሳቡን ይወደዋል። እናም ልክ እንደ አንዲት ቆንጆ ሴት አይኖች የሆኑ አይኖችን መሳል ይጀምራል። አይኖቹ ከስዕሉ ወጥተው ወደ ቲያን አካል እንዲገቡ ይጠበቃሉ። ነገር ግን በምትኩ አይኖቹ በመንፋኑ በጓደኛው ትከሻ ላይ ይወጣሉ። ይህም በጣም አሳፋሪ ነበር። ልክ ቀደም ሲል ቢላው እንዳጠፋው አይኖቹ እንዲጠፉ በፍጥነት ይሰርዛቸዋል። ከዛም ሙሉ ፊት ሙሉ አካል ብንስልስ ብለው እያስባሉ። ስለዚህ ቲያንን ሙሉ አካል ለመሳልና አይኖቹን ትክክለኛ ቦታ ላይ እንዲወጡ ፊቷ ላይ አይኖቹን ለመሳል ይወስናሉ። ስሉን ለማጠናቀቅ 5 ሰዓታት ይወስዳል። ሲያልቅ ቲያን የማየት ችሎታዋ እስኪመለስ በጭንቀት ትጠባበቃለች። እየቀልዱባት እንደሆነ ስለተሰማት ከቤቱ ትወጣለች። ወደ ውጭ ስትወጣ በድንገት በሩ ላይ ትሰወርና አይኖቿን እንደገለጠች ከስዕሉ ውስጥ ሁና መልሳ ትወጣለች። ሰርቷል። ቲያን አሁን ማየት ትችላለች። ጆዋን አካባቢውን የማሳየት ይጀምራል። በሞላው ቻይና ጉብኝት ይወስዳታል። የጆዋን ጓደኛ መንፋን በአንድ ወቅት አብዶላት ለነበረችው የቲክቶክ ታዋቂ ሰው በፍቅር ይወድቃል። ሕይወታቸው ሙሉ በሙሉ ይለወጣል። ከዛ በፊት ማንም ትኩረት ለማይሰጣቸውና በዝቅተኛ ዋጋ እንኳን ለማይገዙት ስዕሎች ጆዋን በመጨረሻ የስዕል አውደ ራዕይ ያገኛል። አሁን ስዕሎቹ በጨረታ ይሸጣሉ። ሰዎችም ዋጋቸውን ከፍ ማድረጋቸውን ቀጥለዋል። ይህ ሁሉ የሆነው እሱ ሀብታም ስለሆነ ነው። እናም ሁሉም ሰው በስዕሎቹ ጀርባ ባለው ተሰጥኦ ምክንያት እንደሆነ ያስባሉ። ነገር ግን ሚስጥሩ ሌላ ነበር። ቲያን አይኖች እንኳን ከምንም አልመጡም። ልክ የማየት ችሎታዋን ባገኘችበት ቅስፈት አንዲት ታዋቂ ተዋናት ፊልም ቀረጻ ላይ እያለች በድንገት የማየት ችሎታዋ አጥታለች። ክስተቱ በሞላው ኢንተርኔት ተሰራጭቷል። እናም ሰዎች የተዋናይቷ አይኖች ምን እንደሆኑ በማሰብ ተገርመዋል። ስዕሉን በሚስሉበት ጊዜ የተጠቀሙት ገንዘብ እንኳን ከምንም አልመጣም። በምትኩ ተመሳሳይ መጠን ያለው ገንዘብ ከአንድ ባንክ ውስጥ ጠፍቷል። እናም የደህንነት ካሜሮች ገንዘቡ ሲጠፋ ቪዲዮ ቀርጸዋል። ፖሊሶች ምን እየተፈጠረ እንደሆነ ለመረዳት በማሰብ እብድ ሆነዋል። ይህ ቻንግዮም በከፍተኛ ቅናት ጆዋን እንዴት እንደዚህ ሀብታም ሊሆን እንደቻለ ለማወቅ መሞከር ይጀምራል። ስለ ባንኩ ስርቆት ሲሰማ ነገሮችን አገናኝቶ በአንድ ሌሊት ሀብታም የሆነ ሰው እንደሚያውቅ ለፖሊሶች ይናገራቸዋል። በእርግጥም ገንዘቡን የሰረቀው እሱ መሆን አለበት ይላቸዋል። ፖሊሶቹን ጆዋን አፓርታማዎችን ለመግዛት የተጠቀመባቸው የገንዘብ ቁጥሮች ከተሰረቀው የባንክ ገንዘብ ጋር አንድ አይነት መሆናቸውን ያረጋግጣሉ። እርሱና ጓደኛው መንፋን ሰዎች ስዕሎችን እየገዙ ባለበት የስዕል ጨረታ መሃል ሊይዟቸው ይሄዳሉ። ጆዋንና መንፋን ምን ነገር እንዳልሰረቁ የሚፈልጉትን ሁሉ እንዲያገኙ የሚያስችል አይነት አስማት እንዳላቸው ለማስረዳት ይሞክራሉ። ነገር ግን ስለ አስማታዊ እስክሪብቶ አልጠቀሱም። ለፖሊሶቹም የፈለጋችሁን ጠይቁንና አሁኑ እንዲመጣ እናደርግላችኋለን። ፖሊሶቹም ፌራሪ መኪና ይጠይቃሉ። ጆንና ጓደኛው አስማቱ በሚሰራበት ጊዜ ማንም እንዳያያቸው ይጠይቃሉ። እናም በድንገት አንዲት ቀይ ፌራር መኪና ፖሊስ ጣቢያው ውስጥ ብቅ ትላለች። ፖሊሶቹ ደንግጠዋል። እናም ምን አይነት የስርቆት ማስረጃ ስለሌለ ሊለቋቸው ይገደዳሉ። በዛው ምሽት አንድ ሰው በራቸውን ያንኳኳል። ዳግመኛ ፖሊስ የመጣ መስሏቸው በጣም ይፈራሉ። ነገር ግን የመጣችው የጆዋን የቀድሞ ፍቅረኛ ከረጅም ጊዜ በፊት ጥላው የሄደችውና ለገንዘብ የምትሳሰው ልጅ ሆና ትገኛለች። ባሏ ሳሊው ሊንቻንጎ በጆዋን በመቅናት መትቷት ነበር። በዛን ጊዜ ጆዋንን ባለመምረጧና ለገንዘብ ብቻ በመጨነቋ ይቅርታ ለመጠየቅ መጣች። ከባሏ ጋር እንደምትፋታና ወደ ቤተሰቦቿ እንደምትመለስ ትነግሯለች። ነገር ግን ጆዋን እሱን ትታ በመሄዷ ምንም ጥፋት እንዳልሰራች ይነግራታል። ከግንኙነታቸው ይልቅ ስለ ስዕሉ ብቻ ትኩረት ከሚሰጥ ድሃ ሰው ጋር ምን ልታደርግ ትችላለች? በዛን ጊዜ አባቷ ሆስፒታል ታሞ ስለነበር የገንዘብ እርዳታ በጣም ያስፈልጋት ነበር። አሁን ያለው ባሏ የሰጣትም ይህኑን ነው። የጥፋተኝነት ስሜት እንዳይሰማት ይነግራታል። ከዛም ያለፈውን ማስታወስና በሀሳብ መዋጥ ይጀምራል እና ስለ አስማታዊ እስክሪብቶ ሙሉ ታሪክ ይነግራታል። እስክሪብቶውም ሊያሳያት ካዝናውን ከፈተ። ነገር ግን አደጋ ተፈጠረ። ባሏ በልብሷ ላይ ድብቅ ካሜራ አጥምዶ ስለነበር ጆዋን የተናገረውን ሁሉ አይቶ እና ሰምቶ ነበር። አሁን ስለ አስማታዊ እስክሪብቶ ሚስጥር አውቋል። ይህ በእንዲህ እንዳለ የፖሊስ መኮንኑ ከመኪና አውደ ራዕይ ላይ ሚስጥራዊ በሆነ መንገድ ስለ ጠፋች ፌራል መኪና የሚገልጽ ሪፖርት እያነበበ ነበር። ይቺ ጆዋንና ጓደኛው በእስክሪብቶ አማካኝነት የጠሯት ተመሳሳይ
ፌራሪ መኪና ነበረች። ለዚህም መኮንኑ ቀጥታ ወደ ቤታቸው ሄደ። የረዳቸው ያለውን አስማታዊ መሳሪያ እንዲያስረክቡ ጠየቃቸው። ይህ ካልሆነ ግን እንደ ሌቦች እንደሚቆጠሩ አስጠነቀቋቸው። ሆኖም እስካሁን በሕግ ስለ አስማት የተደነገገ ሕግ ስለሌለ ከተባበሩና እስክሪብቶውን ካስረከቡ ምንም አይነት ክስ እንደማይመሰረትባቸው ነገራቸው። ጆዋን ለአንድ ሰከንድ እንኳን አላመነታም። እስክሪብቶውን ለፖሊስ ለማስረከብ ዝግጁ ነበር። ነገር ግን አንድ ችግር ነበር። እስክሪብቶውን ቀድሞውኑ ተሰርቋል። በሊ ቻንጊዮ እጅ ወድቆ ነበር። እናም እሱ በረዳቶቹ ታግዞ መጠቀም ጀምሮ ነበር። ቻንጊዮ መጀመሪያ የሳለው ሁልጊዜ የራሱ እንዲሆን ይመኘው የነበረውን አስደናቂ የስዕል ጋላሪ ነበር። ከዚያም የንጉሳዊ ልብሶችና ጥንታዊ የንጉሥ ነገሥት ቤተመንግስት ሳለ። ከቻይና ታሪካዊ ቤተመንግስቶች ጋር አንድ አይነት ንድፍ ያለው በመሰረቱ የቻይናን ቅርስ ምስል ሰረቀ። ሚስቱን አስሮ አሰቃያት። ከዛም ሊያገባት የሚችል ከመጽሔት ሽፋን ላይ አንዲት ቆንጆ ልጅ ስሎ እውነተኛ እንድትሆን አደረገ። በውበት ውድድር ላይ ስትሳተፍ የነበረች ልጅ በድንገት ተሰውራ ወደ ሊጂንግ ዓለም ተወሰደች። ያደረጋቸው ነገሮች ሁሉ ፖሊሶች እሱን በቀላሉ እንዲከታተሉት አደረገ። መኮንኑ ለቻንጊዮ የገለጸለት እስክሪብቶው ነገሮችን በራሱ አይፈጥርም፣ የሌላ ሰውን ያመጣል፣ ይህ ማለት እየሰረክ ነው አለው። ይህ ሁሉ ሆኖም ቻንጊዮ ምንም የሰራው ስህተት የለም፣ ያደረግኩት መሳል ብቻ ነው ብሎ ይከራከር ነበር። ከዛም ረዳቱ ከፖሊስ ርቀው የሚያመልጡበትን አዲስ ፕላኔት በእስክሪብቶው እንዲስል ሐሳብ አቀረበለት። ለዚህም የፈጠረ የጠፈር መኮራኩር ሳለ። እሱም ልክ ከፊታቸው ብቅ አለ። አዲሱ ፍጥረቶች በጣም ተናደውና በሚያስፈራ ሁኔታ ወርደው ማን እንደፈጠራቸው በመጠየቅና መሳሪያቸው የት እንዳለ ማወቅ እንደሚፈልጉ ተናገሩ። በዛ ቅስፈት ቻንጊዮ ታንክ ስሎ ከረዳቶቹ ጋር ወደ ውስጥ በመግባት ፍጥረቶችን ለማጥፋት መድፉን ወደ እነሱ ሲያነጣጠር አይተው ሁሉም ሰው ደነገጠ። ነገር ግን ፍጥረቶቹ ያለምንም ጥረት የታንኩን መድፍ ወደ ራሳቸው መለሱት። አካላዊ ጥንካሬያቸው ከሰው ልጅ እጅግ የላቀ መሆኑ ግልጽ ነበር። ቻንጊዮ ባደረገው ነገር እንደ ቅጣት ደበደቡት። በመጨረሻም እጅ ሰጠና መሳሪያቸውን መለሰላቸው። ነገር ግን አንደኛው ፍጡር መሳሪያው ተቀይሮ ተመሳሳይ እስክሪብቶ እንደሆነ ሲያይ በጣም ተናደደ። መሳሪያውን በቻንጊዮ ፊት ላይ ደቅኖ ምላሽ እንዲሰጠው ጠየቀው። ጆዋን ወደፊት ተቀርቦ ተናዘዘ። መሳሪያውን እስክሪብቶ እንዲመስል የቀየረው እሱ ነበር። ቻንጊዮ ከዚህ ጋር ምንም ግንኙነት አልነበረውም። ፍጥረቱም በጆዋን ታማኝነትና ህሌና ተደነቀ። ይቺ ፕላኔት ከነሱ ፕላኔት ጋር በጣም እንደምትመሳሰል፣ ክፋትም በጎነትም እንዳለባት ተናገረ። መሳሪያውን ወስደው በሰላም ለመሄድ ወሰነ። ነገር ግን ከመሄዳቸው በፊት ጆዋን አዲሱን ፍጥሩን አንድ የመጨረሻ ውለታ ጠየቀው። ይህም እስክሪብቶው የተፈጠሩ ነገሮች ሁሉ ወደ መጡበት የመጀመሪያ ቦታቸው እንዲመለሱ ነበር። ፍጥረቱም ተስማማ። እናም ወዲያውኑ ሁሉም ነገር ተመለሰ። እያንዳንዱ ነገር፣ የቲያን አይኖች ጭምር፣ የቧንቧ መስመሮቹ ሳይቀሩ፣ ቻንጊዮና ረዳቶቹ የሳሏቸው ልብሶች ሳይቀሩ ሁሉም ወደ ቦታቸው ተመለሱ። አዲሶች ፍጥረቶችም አካባቢው በፖሊስ መኪኖችና በሄሊኮፕተሮች እየተሞላ መሆኑን አስተዋሉ። ሁኔታው አደገኛ እየሆነ ነበር። ይህ ሁሉ ግርግር የተፈጠረው በእነሱ ምክንያት መሆኑን ተገነዘቡ። እናም የጠፈር መኮራኩራቸው ወደ ቀድሞ ቦታቸው ስለተመለሰ ተመልሰው የሚሄዱበት ምንም ነገር አልነበራቸውም። ስለዚህ የሰው ልጆች ከመያዛቸው በፊት ለማምለጥ በመብረቅ ፍጥነት ሮጡ። ከዛ በኋላ ፖሊሶች ከመጽሔት ላይ ተስላ ታግታ የነበረችውን የውበት ንግሥት ጠልፋቸዋል በሚል ክስ ቻንጊዮንና ረዳቶችም በቁጥጥር ስር አዋሏቸው። የቻንጊዮ ሚስት መጥታ በልብሷ ላይ የተደበቀ ካሜራ እንዳለ እንደማታውቅና ከዚህ ሁሉ ጋራ ምንም ግንኙነት እንደሌላት ለጆዋን ይቅርታ ጠየቀች። እናም በዚህ ሁኔታ የአስማታዊ እስክሪብቶ ታሪክ አበቃ። ሕይወት ወደ ቀድሞ ሁኔታው ተመለሰ። የጆዋንን ስዕሎች ማንም ሊገዛ አልፈለገም። ቲያን የውበት ሳሎኗን እንደገና እንደከፈተች እናያለን። እና አዎ ጆዋን አገባች። አሁን አብረው አንድ ቆንጆ ልጅ አላቸው። የቪዲዮአችን መጨረሻ ይህ ነበር። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቻናሉን መደገፋችሁን እንዳትዘነጉ። በሌላ ታሪክ እስከምንገናኝ ሰላም ሁኑ። ሰላማችሁ ይብዛ።